በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አዳራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። በቅድሚያ እንኳን ለታላቁ ዐቢይ ጾም ለስድስተኛው ሳምንት ገብርኄር እንደዚሁም የዘጠኙ ቅዱሳን አውራ የደብረ ዳሞ ፀሐይ የታላቁ ጻድቅ የቅዱስ አባታችን አቡነ አረጋዊ ወርሃዊ መታሰቢያ በዓላቸው በሰላም በጤና በፍቅር አደረሳችሁ። የዛሬው ዝግጅታችን ልባችሁን በእግዚአብሔር ቃል ለማሳረፍ ነፍሳችሁን በቅዱሳን በረከት ለማርካትና መንፈሳችሁን ለማደስ በጥንቃቄና በጥልቅ መንፈሳዊ ስሜት የተዘጋጀ ነው። ጊዜ ወስዳችሁ በጥሞናና በጸሎት መንፈስ ሆናችሁ እንድታዳምጡን በእግዚአብሔር ስም እንጋብዛለን። ገብርኄር ማለት በግዕዙ በጎና ታማኝ አገልጋይ ማለት ነው። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ስለ መክሊት ያስተማረውን ትምህርት የምናስብበት ጊዜ ነው። አምላካችን ለእያንዳንዳችን እንደየአቅማችን የሰጠንን ጸጋ፣ ዕውቀትና ሀብት፣ ጊዜና ጉልበት እንዴት እየተጠቀምንበት እንደሆነ ራሳችንን የምንመረምርበት ጥልቅ የንስሐና የተግባር ሳምንት ነው። በዚህ በገብርኄር ሳምንት ውስጥ እውነተኛ ክርስቲያናዊ ሕይወትን በተግባር እንድትለማመዱ ሁለት የቤት ሥራዎችን ሰጥተናችሁ ነበር። የመጀመሪያው በዚህ ሳምንት ውስጥ ማንም ሰው ሳያውቅላችሁ፣ ማንም ሳያይላችሁ ምስጋናም ሆነ ውዳሴ ከሰው ሳትጠብቁ ለአንድ ሰው አንድ በጎ ነገር ማድረግ። የተራበ ማብላት፣ የታረዘ ማልበስ፣ ያዘነ ማጽናናት ሊሆን ይችላል። ብቻ ቀኝ እጃችሁ የሰራችውን ግራ እጃችሁ አትወቅ። መክሊታችሁን በድብቅ በማትረፍ የሰማዩን አባታችሁን ደስ አሰኙ። ሁለተኛው በሕይወታችሁ ውስጥ በጣም ያስቀየማችሁን፣ ልባችሁን ያደማውን ወይም ክፉኛ የጎዳችሁን አንድ ሰው በሕሊናችሁ አስቡ። በዚህ ሳምንት በጸሎታችሁ ውስጥ ያንን ሰው አስባችሁ እግዚአብሔር ሆይ ለእርሱም ለእርሷም ሰላምን ስጥ፣ ልቦናውን መልስለት፣ እኔንም ስለ በደሌ ይቅር በለኝ ብላችሁ ከልብ ጸልዩ። መርዝ የሆነውን ቂም ከልባችሁ አውጥታችሁ ጣሉ። በእነዚህ ተግባራት ገብርኄር ታማኝ አገልጋይ መሆንን ተለማመዱ። ይህንንም ለማከናወን ቸሩ አምላካችን እግዚአብሔር ኃይሉን ብርታቱንና ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሁንልን። ውድ አድማጮቻችን ገብርኄር ታማኝ አገልጋይ ለሚለው ቃል ሕያው ምስክር ከሆኑት ቅዱሳን መካከል አንዱና ዋነኛው ዛሬ መታሰቢያቸውን የምናከብርላቸው ታላቁ ጻድቁ አባታችን አቡነ አረጋዊ ዘሚካኤል ናቸው። አቡነ አረጋዊ ማለት ክርስትናን ለማስፋፋት ከሮም ከሶሪያ ወደ ሀገራችን ኢትዮጵያ ከመጡት ከተሰዓቱ ከዘጠኙ ቅዱሳን መካከል ዋነኛውና መሪው ናቸው። ስማቸው ዘሚካኤል ሲሆን አረጋዊ የተባሉት ገና በልጅነት ዕድሜያቸው እንደ አረጋውያን የጠለቀ ጥበብ፣ ትዕግስት፣ ማስተዋልና ትሕትና ስለነበራቸው ነው። ታሪካቸው ወደ ጥልቅ መንፈሳዊ ዓለም የሚወስድ ነው። ጻድቁ አባታችን ጸሎትና ሱባኤ የሚያደርጉበት ከዓለም ጫጫታ የራቀ ቦታ ሲፈልጉ እግዚአብሔር አምላካችን ዙሪያዋን ገደል የሆነችውን የሰው ልጅ ሊወጣት የማይችለውን የደብረ ዳሞን ተራራ አሳያቸው። ወደ ተራራው ጫፍ መውጣት በሰውኛ ጥበብ ፈጽሞ የማይቻል ነበር። ነገር ግን እግዚአብሔር ለወዳጆቹ መንገድ አለው። አምላካዊ ትእዛዝ መጣ፣ ዘንዶውም ታዘዘ። ሊቀ መላእክት ቅዱስ ሚካኤል ሰይፉን መዞ እየመራ ታላቁ ዘንዶ አባታችንን በጅራቱ ጠምጥሞ በክብር ወደ ተራራው ጫፍ አወጣቸው። አስቡት አድማጮቻችን፣ የሰውን ልጅ ለመንደፍና ለመዋጥ የተፈጠረ አውሬ ለጻድቁ ታዞ አገልጋይ ሆነ። ይህ የሚያሳየን አቡነ አረጋዊ በተጋድሏቸው በጸሎታቸውና በንጽህናቸው ጥንታዊውን እባብ ዲያብሎስን ድል የነሱ ኃያል የእግዚአብሔር አገልጋይ መሆናቸውን ነው። በዚያች ሰማይ ጠቀስ ተራራ ላይ ሆነው ከእግዚአብሔር ጋር እየተነጋገሩ ከመላእክት ጋር እየዘመሩ ስለ ኢትዮጵያና ስለ ዓለም ሰላም በእንባ ጸለዩ። ጻድቁ አባታችን አቡነ አረጋዊ ሆይ አንተን የተሸከመ ዘንዶ ላንተ ያገለገለ አውሬ እንዴት የታደለ ነው! እኛስ የክርስቶስ ደም የተረጨብን በሥላሴ አምሳል የተፈጠርን የሰው ልጆች ሆነን ሳለን እንደ አውሬው አንተን መሸከም፣ ያንተን በረከት መሸከም እንዴት አቃተን! ክብርና ውዳሴ ለስምክ ይሁን። አንተ የእግዚአብሔር ወዳጅ፣ የድሆች አባት፣ የሕሙማን ፈዋሽ፣ የኃጢአተኞችም አማላጅ ነህ። ዛሬም በደብረ ዳሙ ተራራ ላይ ሆነ እንደጸለይከው ለዚች ለታመመች ዓለም ሰላም ላጣች ሀገራችን ለኢትዮጵያ ጸልይላት። በጭንቀት ማዕበል ለሚናወጡት፣ በበሽታ አልጋ ላይ ለወደቁት፣ በዕዳና በችግር ለተተበተቡት ሁሉ ፈጣን አማላጅነት ይድረስላቸው። የዚህ የገብርኄር ሳምንት ልባችንን አራርቶ ይቅርታን አብቅሎ ፍቅርን አትረፍርፎ ለመገኘት ያንተ ጸሎትና ምልጃ አይለየን። አንተን ወደ ተራራው ጫፍ እንድትወጣ የፈቀደልህ አምላካችን እኛንም ከወደቅንበት የኃጢአት፣ የድህነት፣ የሐዘንና የጭንቀት ገደል አውጥቶ በምሕረቱ ተራራ ላይ ያኑረን። ቃል ኪዳንህ፣ ጸጋህ፣ በረከትህና ረድኤትህ ይህንን መልእክት በሚያዳምጡት ሁሉ ላይ ይውረድ። የተወደዳችሁ ኦርቶዶክሳውያን የዚህን ታላቅ አባት ክብርና ኃያልነት
እንዲሁም አምላካቸው እግዚአብሔር የሰጣቸውን ቃል ኪዳን ይበልጥ ለመረዳትና በረከታቸውን ለመካፈል ቀጥሎ በመጋቢት ወር የሚነበበውን የቅዱስ አባታችን የአቡነ አረጋዊን ድርሳንና ተአምር በጥሞና እንድታዳምጡ በእግዚአብሔር ስም በትህትና እንጠይቃለን። ይህንን ድርሳን ስታዳምጡ በልባችሁ ያለውን ችግር፣ የልመናችሁን ጉዳይ በአባታችን ፊት አቅርቡ። እግዚአብሔር አምላካችን በጻድቃን ጸሎትና ምልጃ ልመናችሁን እንደሚመልስ፣ ሐዘናችሁን ወደ ደስታ እንደሚቀይር አጥብቃችሁ እመኑ። የአቡነ አረጋዊ በረከት፣ የሊቀ መላእክት የቅዱስ ሚካኤል ተራዳይነት፣ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። መልካም የገብርኄር ሳምንት፣ መልካም የጾም ጊዜ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ ዘወርሃ መጋቢት። ሦስት ስም አንድ እግዚአብሔር ጥንተ ፍጻሜ የሌለበት እሱ ቢችል እንጂ እሱን ማንም ሊቃወመው ችሎታ የሌለው በሥጋ በነፍስ በሰማይም በምድርም ያሉትን ፍጥረታት ፈጥሮ በየሥርዓታቸው ያኖራቸው ዳርቻ ወይም ወሰን የሌለው ዓለም ከመፈጠሩ አስቀድሞ በአንድነቱ በሦስትነቱ ያለ ለዘላለም በሕልውናው ጸንቶ የሚኖር ያገኘው የሌለ የሚያገኘውም የማይኖር ራሱን በራሱ የሚያውቅ ማንም ሊያውቀው የማይችል መንግሥቱ የማያልፍ ኃያልነቱንም ሊቋቋሙት የማይቻል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመጋቢት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ ገድልን እንጽፋለን። የአባታችን የአቡነ አረጋዊ ጸሎቱና በረከቱ እንደዚሁም ረድኤቱ ከኛ ከሁላችንም ጋር ይሁንልን ለዘላለሙ አሜን። ምዕራፍ 1። ከዚህ በኋላ የካሌብ ልጅ አፄ ገብረ መስቀል ነገሰና መንበረ መንግሥትን ይዞ ተቀመጠ። ባዚን በነገሰ በ8ኛው ዘመነ መንግሥት ክርስቶስ በሥጋ ከድንግል ተወለደ። ከባዚን ጀምሮ የክርስትናን ሃይማኖት የተቀበሉ እስከ አብርሃ ወአጽብሃ ድረስ የነገሱት 19 ነገሥታት ናቸው። ዘመነ መንግሥታቸውም 244 ዓመት ነው። ከአብርሃ ወአጽብሃ እስከ አፄ ገብረ መስቀል የነገሱት ነገሥታት 9 ሲሆኑ ዘመነ መንግሥታቸውም 124 ዘመን ነው። በጠቅላላው ከዚህ በላይ የነገሱት ነገሥታት የመንግሥታቸው ዘመን 368 ነው። ንጉሡ አፄ ገብረ መስቀል በእውነተኛነትና በቅንነት ነገሰ። አመራሩም በአህጉሪቷ ጽንፍ እስከ ጽንፍ ድረስ ደረሰ። በዘመኑ ሁሉ መንግሥቱን የሚቃወም አልተነሳም። እሱም ቤተ ክርስቲያን ከመስራት በስተቀር ለጦርነት የተንቀሳቀሰበት ወይም ወደ ጦር ግንባር የዘመተበት አንድም ጊዜ የለም። እሱ በሰላምና በፍቅር ዘመን በመንገሱ ጥሩ ዕድል ገጥሞታልና። የአባታችን የአቡነ አረጋዊ ልመናውና ክብሩ እንዲሁም አማላጅነቱ ለእኛ ለሁላችንም ይደረግልን፣ አሜን። ምዕራፍ 2። ብፁዕና ክቡር የሚሆን ወደ አባታችን አቡነ አረጋዊ ዘንድ ብዙ ሰዎች ትምህርቱን ለመስማትና ተአምራቱን ለማየት ይመጡ ነበር። ከትምህርት በኋላ በብቸኝነት ጸሎት ያደርግ ዘንድ ፋታ አይሰጡትም ነበር። ከበው ያስቸግሩታል፣ ከእነሱም ተለይቶ ይሰወር ዘንድ አያሰናብቱትም። እሱም ስለ ትጋታቸውና ስለ ፍቅራቸው ፈጽሞ ያደንቅ ነበር። ለእኛና ከእኛም በኋላ ለሚነሱ ትውልድ የደህንነት ጽኑ ሕንፃ ወይንም ደግሞ ሐውልት ይሆን ዘንድ የእግዚአብሔር ፈቃድ ሆኖ ከሰው እንዲርቅ አላደረገውምና በትምህርቱ ብዙ ፍሬ እንዲያፈራ እንደ ባህር አሸዋና እንደ ሰማይ ከዋክብት የበዙ ለመንግሥተ ሰማያት የተጠሩ ሰዎችን ይሰበስብ ዘንድ አውቆ በሃይማኖታቸው ጽኗን የሆኑ ድውይ የሚፈውሱ ሙት የሚያስነሱ ቅዱሳንን እንደሚያስገኝ ወዶ ጌታችን በቅዱስ ወንጌል በታላቅ ተራራ ላይ ያለች ሕንፃ ትሸሸግ ዘንድ አይቻላትም እንዲል እንዲሁም ደግሞ መብራትን ለሁሉ በምታበራበት ገንዘብ በመቅረዝ ላይ ያበሯታል እንጂ በጋን ውስጥ ወይንም በእንቅብ ውስጥ ከድነው ሊያበሯት አይቻልም ብሎ እንደተናገረ፣ ስለዚህ ከሰው ተሰውሮ ሊኖር አልተቻለውም። በታምራቱና በትሩፋቱ በነገሥታቱና በጳጳሳቱ በታላላቁና በታናናሹም ዘንድ ታወቀ። ተሰውሮ ለመኖር እንዳልተቻለው ባወቀ ጊዜ ሐሳቡን ሁሉ አሰባስቦ ልቡን ወደ ገዳሙ መለሰ። እንደ ልማዱ ይጸልይ ዘንድ ጀመረ። መታወክም አልደረሰበትም። በዚህም ጊዜ ብዙ ድውያኖች ወይንም በሽተኞች ወደሱ እየመጡ ፈጥኖ ይፈውሳቸው ጀመር። በኃጢአት ግናዝ ታስረው በነፍሳቸው የተጎዱትን ስለነሱ እየጸለየ እየማለደ ወደ ንስሐ ይመልሳቸዋል። ስለ ጽድቃቸውም ሥራ ከቁስለ ነፍስ ይፈወሳሉ። የአባታችን የአቡነ አረጋዊ ጸሎቱና በረከቱ እንደዚሁም ረድኤቱ ከኛ ከሁላችንም ጋር ይሁንልን ለዘላለሙ አሜን። ምዕራፍ 2።
ኢትዮጵያዊ ንጉሥ አጼ ገብረ መስቀል በነገሰበት ዓመት መንግስቱን ይባርክለትና ስለ ቤተ መንግስቱ ሕንጻና ሌላም ልዩ ልዩ ሐሳቡን ይደግፍለትና ያስፈጽምለት ዘንድ ወደ አባታችን ወደ አቡነ አረጋዊ ይሄድ ዘንድ ተነሳ። ከዚያም ሲሄድ ደብረ ዳሞ ፈጥኖ ደረሰና ሰራዊቱን ከእግረ ደብር ወይንም ከተራራው ስር ትቶ ከጥቂት የተመረጡ ሰዎች ጋር አባታችን አቡነ አረጋዊ ካለበት ወደ ተራራው ላይ ወጣ። ከብዙ አባታችን ከአቡነ አረጋዊ ከእግሩ በታች ሰገደ። በመንፈሳዊ ሰላምታ እጅ ነሳና አባቴ ሆይ እኔን ባሪያህን መንግስቴንና ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ ማለደው። አባታችን አቡነ አረጋዊም የአያቶችህን የዳዊትንና የሰለሞንን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ፣ ገናናና ታላቅ የሆነ የአባትህን የካሌብን መንግስቱን የባረከ እግዚአብሔር ያንተንም መንግስት ይባርክ፣ ዘመንህንም ያርዝምልህ፣ ሰራዊትህን ይጠብቅ፣ ጠላቶችን በእጅ ጭብጥ በእግርህ እርግጥ አድርጎ ያስገዛልህ፣ ለቤተ ክርስቲያን ባሎቻቸው ለሞቱባቸውና ረዳት ለሌላቸው ባልቴቶች ለሙት ልጆችም የምታስብና የምትረዳ ያድርግህ ብሎ ይህን ባረከው። ኢትዮጵያዊ ንጉሥ አጼ ገብረ መስቀልም ራሱን ዝቅ አድርጎ አሜን በእውነት እንደ ቃልህ ይደረግልኝ በማለት ቡራኬውን ተቀበለ። መንግስቱ ስለሚጸናበትና ጠላቶቹን በሚደመስስበት ጉዳይ አንድ ላይ ሆነው ሲመካከሩ ሰነበቱ። ከዚህ በኋላ ንጉሡ አጼ ገብረ መስቀል አባታችን አቡነ አረጋዊን አባቴ ሆይ በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ? እስኪ አመልክተኝ አለው። ያን ጊዜ አባታችን አቡነ አረጋዊ ፈጥኖ ተነሳና ቤተ ክርስቲያኑ የሚሰራበትን ቦታ አሳየው። ከዚህ በኋላ ንጉሡ አጼ ገብረ መስቀል እንጨት የሚቆርጡና ድንጋይ የሚፈልጡ ጠንካራ ጎበዛዝት ሰዎችን አዘዘ። ድንጋይ መጥረብና እንጨት ማነጽ የሚችሉ ጥበበኞችና አዋቂዎችንም ፈለገ። ከሩቅና ከቅርብ እንጨትና ድንጋይ የሚሸከሙ፣ አፈር የሚዝቁ፣ ጉድጓድ የሚቆፍሩ፣ አሸዋ የሚጭኑ ሰዎች ይሰበሰቡ ዘንድ በምስራቅ አገር አዋጅ አስነገረ። ዳግመኛም ለቤተ ክርስቲያኑ ሥራ እንጨቱንና ድንጋዩን ሰዎቹ ተሸክመው እንስሶቹ ተጭነው የሚወጡበት የጎኑ ስፋት 7 ክንድ የሆነ እንደ ፎቅ ቤት መወጣጫ ያለ ደረጃ ወይም መሰላል ከእንጨትና ከድንጋይ ይሰሩ ዘንድ አዘዘ። በልዩ ልዩ ህብረ መልክ በተጌጠ በተጠረበና በተቀረጸ እንጨትና ድንጋይ ቤተክርስቲያኑን አሳነጸ። የህንጻውም ሥራ ልቦናን የሚማርክ ሰውነትን የሚያስደስት ነበር። የቤተ ክርስቲያኒቱም ህንጻ ሥራ በነገሰና ሥራው በተጀመረ በ2 ዓመት ተፈጸመ። ልዩ ልዩ የሐር ልብስ፣ የወርቅና የብር ጻሕል ሰጠ። 12 የወርቅና የብር መስቀል፣ በወርቅና በብር የተደጎሰ የጌታችን የኢየሱስ ክርስቶስን ወንጌል፣ የጳውሎስን መልእክትና የሐዋርያትን ሥራ፣ በወርቅና በብር የተደጎሰ የሐር መጋረጃ፣ ሌላም በየአይነቱ ሰጥቶ ቤተ ክርስቲያኒቱን አከበራት፣ ከፍ ከፍም አደረጋት። እሷ የመጀመሪያ ናትና ርዕሰ አድባራት ወይንም የአድባራት ሁሉ የበላይ በምትሆን ከአክሱም በስተቀር ከቤተ ክርስቲያን ወገን ከሷ በፊት በወርቅ የተሰራ የለምና ከቤተ መንግስቱ ይዞ የመጣውን ንዋየ ቅድሳት ሁሉ ሰጠ። ዳግም ጳጳስ አምጥቶ አስባረካት። ከማህበር በኩር ያመጣውን ታቦት አስገብቶ በቅባ ሜሮንም አተማት። ታቦቲቱም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን የድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት ናት። ምዕራፍ 3 በዚያን ጊዜ ንጉሡ አጼ ገብረ መስቀልና ጳጳሱ አባታችን አቡነ አረጋዊ ቀድሶ ያቆርባቸው ዘንድ ለመኑት። እሱም ቅንና ትሑት የዋህና ሩሩ ነውና እሺ በጎ አላቸው። ይቀድስም ዘንድ በገባ ጊዜ መላእክት ንዋየ ቅድሳቱን ወይንም ልብሰ ተክህኖውን ሙቀት ያልተለየውን ህብስትና ወይኑን በጽዋ አድርገው ለቅዳሴው ሥነ ሥርዓት የሚያስፈልገውን ሁሉ ከሰማይ አወረዱለት። መንፈስ ቅዱስም ሕዝብ ሁሉ በግልጥ እያየው በቁርባኑ ወይንም በመሠዊያው ላይ ወረደ። በዚያን ጊዜ ንጉሡና ጳጳሱ በዚያ የነበሩ ሰዎች ሁሉ የክርስቶስን ሥጋውን ደሙን ተቀበሉ። ጌታችን ኢየሱስ ክርስቶስም በአባታችን በአቡነ አረጋዊ እጅ ሥጋውን ደሙን የተቀበሉትን ሁሉ አስራት አድርጎ በቃል ኪዳን ሰጠው። ይህንንም ታላቅ ምስጢር ከሱ በቀር ማንም ያወቀ አልነበረም። ንጉሡ አጼ ገብረ መስቀልም ነዳያኑን፣ ችግረኛውን ሁሉ፣ የቤተ መንግስቱን መኳንንት፣ በተራራው ላይ ያሉትንና ከተራራው በታች ያሉትን ሕዝብ ሁሉ ጠርቶ ሁሉንም ሰበሰበ። ከዚያም ቅድስት ስለምትሆን ቤተ ክርስቲያን ሥርዓተ ቅዳሴ ለተራበ በማብላት ለታረዘ በማልበስ ለተሰበሰበው ሕዝብ ሁሉ ታላቅ ግብዣ በማድረግ በዚያች ዕለትና ሌሊት ታላቅ በዓል አድርጎ ዋለ አደረ። ምዕራፍ 4 በነጋም ጊዜ ንጉሡ አጼ ገብረ መስቀል በሕይወት ባለበትም ዘመን ሁሉ ከሞተም በኋላ ቢሆን አባታችን አቡነ አረጋዊ በጸሎት እንዳይረሳው ቃል ኪዳን ይገባለት ዘንድ ራሱን ዝቅ አድርጎ አባቴ ሆይ ባርከህ አሰናብተኝ ሲል ጠየቀው። አባታችን አቡነ አረጋዊም ንዑዳንና ክቡራን የሚሆኑ እጆቹን በንጉሡ በአጼ ገብረ መስቀል ራስ ላይ ጭኖ የነቢያትና የሐዋርያት የጻድቃንም የሰማዕታትም
ይልቁንም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከት በአንተ ላይ ይደር ሲል ባረከው። ከምድር ነገሥታት ሁሉ እጅግ አስፈሪ የሆነ ግርማ ይኑርህ፣ ስምህም በመንግሥተ ሰማያት በሕይወት መዝገብ ይጻፍልህ ብሎ ባረከው። እሱም አሜን ይደረግልኝ አለ። የአባታችን የአቡነ አረጋዊ ጸሎቱና አማላጅነቱ ፍጹም ወዳጆቹን እኛን ሁላችንንም ክርስቲያኖች ይጠብቀን ለዘላለሙ አሜን። የአባታችን የአቡነ አረጋዊ ተአምር። ጸሎቱና በረከቱ ከኛ ከሁላችንም ጋር ለዘላለሙ ይሁንና ክቡር ብፁዕ ወቅዱስ አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ክቡር አባታችን አቡነ አረጋዊ አባቱን እናቱን ትቶ የሞቴን ቀንበር ያልተሸከመ እኔን ይከተል ዘንድ አይቻለውም በማለት በቅዱስ ወንጌል የተነገረውን ባሰበ ጊዜ ቤቱን ንብረቱን ጥሎ ከሀገሩ ፈጥኖ ወጣ። እርፍንም ጨብጦ ወደ ኋላው ያርስ ዘንድ አልወደደም። ነገር ግን ወደፊቱ ባለው ቀጥታ ጎዳና ተጓዘ እንጂ። ወደ ጽር ወይንም ግሪክ ሀገር በደረሰ ጊዜም በአባ ጳኩሚስ እጅ ማዕረገ ምንኩስናን ተቀበለ። ከዚያም ቅዱስ ሚካኤል እየጠበቀው በፊቱም መንገዱን እየመራውና በክንፉም እየተሸከመው በዚህ አይነት ጉዞ ወደ ኢትዮጵያ መጥቶ አክሱም ደርሶ ከ8ቱ ቅዱሳን ወንድሞቹ ጋር ተገናኘ። ቅዱስ ሩፋኤልም ለጦቢትና ለጦቢያ የቅርብ ረዳታቸው እንደሆነ ሁሉ የመላእክት አለቃ ቅዱስ ሚካኤልም ሐዋርያው አረጋዊን ከመርዳት ቸል አላለም። ከሞት ፊት እስኪሰወር ድረስ በዘመን ሁሉ ከሱ ፈጽሞ አልተለየውም፣ እሱ የዘውትር ጠባቂው ነውና። ወደ ኢትዮጵያ ወይንም አክሱም የገባበት ዕለትም ጥቅምት 11 ቀን ነው። እግዚአብሔር ፍጥረቱን ለማዳን ምክንያትን ስለሚሻ እሊ 9ኙ የሮም ቅዱሳኖች አገራችንን ይባርኳት ዘንድ ፈቅዶ ፈጣሪያችን ያደረገው አምላካዊ ጥበብ ነው። የጌታችን ደቀ መዝሙር አስቀድሞ ዓለምን ሲያስተምሩ ወደዚች አገር አልደረሱም ነበርና ገብረ ክርስቶስና ሙሴ ከፍቅረ ቢጽና ከፍቅረ አዝማድ ተለይተው ወደ ባዕድ አገር ሄዱ። ነገር ግን ያለ ፈቃዳቸው እግዚአብሔር አምላካችን በበጎ ምክሩ ወደ ሀገራቸው መለሳቸው። ዘመዶቻቸውን ከሐዘናቸው ያረጋጓቸው ዘንድ ምክንያት ሽቷልና፣ ስለዚህም የእግዚአብሔር ምስጢሩ በፍጥሮቹ ላይ በሚያደርገው ተአምራት ይታወቃል። ከሁሉ ይልቅ የእግዚአብሔር የጥበቡ ምስጢር ልቆ የሚገኘው በዘመድ መካከል ተቀምጦና በባዕድ አገር ተሰዶ በአጠቃላይም በሁሉ ቦታ ጽድቅ እንድትገኝ ማድረጉ ነው። ጽድቅ በበረሃ ብቻ ተፈልጋ የምትገኝ አይደለችምና፣ ነገር ግን በጥቡ ልብ ሆነን ፈጣሪያችን በሚመራን መልካም ጎዳና እየተጓዝን በምንሄድበት በማንኛውም ቦታ ሁሉ ትገኛለች እንጂ። እሊንም ቅዱሳን እግዚአብሔር ያለ ፈቃዳቸው ወደ ሀገራቸው በመለሳቸው ጊዜ የመከራ ወይም የፈተና ውጤት የምትሆን ጽድቅን በትዕግስት አዳራሽ ውስጥ ተቀምጣ አገኟት። ስለዚህም ሳያንጎራጉሩ እንዴት ጽድቅ ወይንም መጽደቅ በሀገራችን ሆነን ትገኛለች ሳይሉ በእግዚአብሔር ፈቃድ እንደ ነዳያን በወላጆቻቸው ደጅ ወድቀው ገድላቸውን ፈጸሙ። ከዚህ ዓለም ድካም እስኪያርፉ ድረስ ከአባቶቻቸው አገልጋዮች የሚሰነዘርባቸውን ስድብ ከምንም ሳይቆጥሩ በብዙ ጽዋት ወመከራ ለብዙ ዓመታት ተቀመጡ። እሊም ቅዱሳን በእረፍታቸው ጊዜ የሮም ሰዎች የነገስታት ልጆች መሆናቸውን ስላወቁ ሁሉም በድንጋጼ መጡ። ወላጆቻቸውም ፊታቸውን እየነጩ መጥተው በአስክሬናቸው ላይ ወድቀው አለቀሱ። ብዙ በሽተኞችም አስክሬናቸውን በመዳሰስ ከደዌያቸው ተፈወሱ። ቤተሰቦቻቸውም አስክሬኑን ወስደው ለመቅበር እንዲችሉ የሕዝቡን መጨናነቅ ለማቃለል ዘዴ ወይንም ጥበብ ፈልገው ወርቅን ብርን አምጥተው በሕዝቡ መካከል በተኑ። በዚያም ጊዜ ማንም ሰው ወደ ወርቁ ፊቱን የመለሰ የለም። ከወርቅና ከብር ይልቅ ብልጫ ያለው የቅዱሳንን ሥጋ አግኝተዋልና። የተወደዳችሁ ወንድሞቼ ጽድቅ ከወርቅና ከብር ይልቅ የበለጠ የተሻለች መሆኗን አያችሁን? አስተዋላችሁን? የሰው አስክሬን ይህን ያህል መወደድና መከበር እንዳለው ተመለከታችሁን? እንግዲህ ባዕድ የባዕድን አስክሬን ሊዳስስ ይቅርና ዘመድ የዘመዱን አስክሬን ይዳስስ ዘንድ እንኳ አይፈልግምና። ወንድሞቼ ሆይ ነገር ግን የእነዚህ ቅዱሳን አስክሬን ይህን ያህል ክብር ማግኘት በከንቱ አይምሰላችሁ። ነገር ግን እንደፈቀደው ለማድረግ ስልጣን ያለው የዚህን ባለቤት ይህን አጥፍተሃል፣ ይህን አሳምረሃል የሚለው ማንም የለምና። ለዚህ ምሳሌ ብንወስድ የቅዱሳን ቅዱስ የሚሆን አባ በብኑዳ የአንበሳ ሆድ መቃብር እስክትሆን ድረስ ፈጣሪው የሰጠው ክብር ይሆናል። በዚህም ነገር ልባችሁ አይደንግጥ ወይንም አይደነቅ፣ ፈጣሪው የወደደው ከዚህ የበለጠ ያደርግለታልና። ከዚህም የበለጠ ለማወቅ ቢፈለግ የንጉሥ ልጅ የሚሆን አባ ሚሳኤል የተባለ ብዙ ተአምራትን የሚያደርግ ብፁዕ አባ ኪሮስን ባረፈ ጊዜ መላእክት ሲጠብቁት አገኛቸው። በሞተ ጊዜ መነኮሳት ወንድሞቹ አስክሬኑን ይዳስሱ ዘንድ አልቀረቡትም። ነገር ግን በልዩ ልዩ ነገር እያንጎራጎሩ ወስደው በአፋ ቀበሩት እንጂ። ነገር ግን ወንድሞቹ መነኮሳት ስለናቁት ልናዝን አይገባንም፣ የሰማይ መላእክት ጓደኞች ሆነውታልና። አስክሬንን ማክበር በማንኛውም ሰው በኩል ይልቁንም በክርስቲያኖች ዘንድ ሥርዓት አለ፣ የተቀደሰ ሥራ ነውና። ወንጌሉ ዘወርቅ የተባለ ዮሐንስ ግን ለአስክሬን ክብር አትስጡት፣ በዚች በሰውነቴ ወይንም በትከሻዬ ላይ ካለችው ጨርቅ በስተቀር
በነጭ ሐር አትገንዙኝ በማለት ይህን ሥርዓት ዝቅ አደረገው። ይህች ቃል ወይንም አነጋገር በትክክል ምስጢሩን ተረድቶ ለፈጸማት መልካም አነጋገር ናት። ያለበጎ ሥራ ባለጸጋ በመቃብር ውስጥ እያለ በወርቅ ቢሸለም ወይም ነጭ ሐር ቢለብስ ጥቅም አይሰጠውምና። ብፁዕ ቅዱስ አባ ኪሮስም በሚሞትበት ጊዜ ቀድሞ ከእናቴ ማኅፀን ራቁቴን ወጣው፣ ዛሬም ራቁቴን እገባለሁ፣ ስለዚህም ሥጋዬን በአማረ ልብስ አትገንዙ ሲል ተናገረ። ይህንም ማለቱ ለእኛ ለኃጢአተኞች ቀድሞ በልደቱ ጊዜ ከብርሃን ልብስ እንዳልተራቆተ ሲያስረዳን ነው። ይህችም የጥምቀት በፍታ ስትሆን እንደኛ በኃጢአት ላለማሳደፍ ነው ብሎ ሲነግረን ነው። ወንድሞቼ ሆይ ስለ ጻድቃን ወይንም ስለ ቅዱሳን የታምራታቸውን ዜና ሰፋ አድርገን ያልተናገርነው በመዘንጋት አይምሰላችሁ። ነገር ግን በዕለተ ትንሣኤ ረድኤታቸው ኃይል ይሆነን ዘንድ ብቻ በአጭሩ ተናገርን እንጂ። ስለ ክቡር አባታችን አቡነ አረጋዊም መጽሐፍ ለብልህ ወይም ለአዋቂ አንዲቷ ፍሬ ነገር ትበቃዋለች እንዳለ ዜና ተአምራቱን ከብዙ በጥቂቱ ጻፍን። ነገር ግን ለእኛ ለሁላችን የማኅበር አንድነት ልጆች እግዚአብሔር አምላካችን የእነዚህን ቅዱሳን በረከት ይክፈለን፣ ተድላ ደስታ ወዳለበት ገነት የምትወስድ ቀና መንገድንም ይምራን። የእነዚህን ቅዱሳኖች ቃል ኪዳናቸውን በመታመን በዚህ ዓለም ደክሞ ይህን ገድል የጻፈውን ዋጋውን ክቡርና ታላቅ ያድርግለት። ስለ 30ውም ፈንታ በ160 እጥፍ ድርብ ይጨምርለት ለዘላለሙ አሜን። የአባታችን የአቡነ አረጋዊ ጸሎት በረከታቸው ለዘላለሙ ከሁላችን ጋር ይኑር አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁሉ ሁላችሁንም እግዚአብሔር አምላካችን ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት